ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው በምሕረቱ አቅፎ ደግፎን በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወርእዩ ገጾ ከመ ገጸ መልአከ እግዚአብሔር፣ ፊቱ የእግዚአብሔርን መልአክ ፊት መስሎ አዩት። እስኪ በሉ ፊቱ በሉ እስኪ የእግዚአብሔርን መልአክ ፊት መስሎ አዩት። እንደ እግዚአብሔር መልካም ፈቃድ ለዛሬ የምንነጋገርበት የመጽሐፍ ቅዱስ መነሻ የሚሆነን ኃይለ ቃል ነው። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ ተጽፎ የምናገኘው ኃይለ ቃል ነው። ጉዳዩ የተጻፈበት ምክንያት መቼስ ያው በክርስትና ታሪክ ዋጋ ከከፈሉት መካከል ብቻ ሳይሆን አስቀድሞ ክርስትና እንዴት በመከራ ማለፍ ለሃይማኖት ራስን እስከ መጨረሻው መስጠት እንደሚያስፈልግ የመጀመሪያው በቤተክርስቲያናችን ሰማዕት የሚባለው ቅዱስ እስጢፋኖስ ከቃሉ ጋር ናችሁ። የመጀመሪያው ምንድነው? የመጀመሪያው ሰማዕት ነው። ቀዳሚ ሰማዕት ነው ምትለው ቤተክርስቲያኑ። ያ ማለት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ መከራን የተቀበለ ክርስቶስ ተሰቀለ፣ ተገረፈ፣ በጥፊ ተመታ፣ ምራቅ ተተፋበት፣ ጎኑ ተወጋ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ብለን ያው መከራውን በትንሳኤው ብስራት ብንረሳው ወይም በትንሳኤው ብስራት ወደ ደስታ የመከራው የለቅሶ ጊዜ ወደ ደስታ በትንሳኤው ቢቀየርም ጌታችን መከራ ተቀብሏልና ከዚያ ቀጥሎ ማለት ነው መከራን የተቀበለ ስለ እምነቱ ዓለም ጋር የተጋደለ ፊት ለፊት ነገስታቱን መኳንንቱን ብቻ አይደለም ሕዝብ አሕዛብ በተሰበሰቡበት ለሃይማኖቱ ራሱን የሰጠ በድንጋይ እየወገሩት የሚያደርጉትን አያውቁትምና ምን በላቸው ይቅር በላቸው ብሎ ወደ እግዚአብሔር የለመነ ለጥላቶቹ ማለት ነው። የመጀመሪያው ሰማዕት የምንለው ለዚህ የመጀመሪያ ሰማዕት ብቻ አይደለም፣ የመጀመሪያውም ደግሞ ሊቀ ዲያቆን። ቤተክርስቲያናችን ቀዳሚ ሰማዕት ሊቀ ዲያቆን እያለች ልዩ ክብር ተሰጣ ስለነሱ በደንብ ትዘክራለች፣ መታሰቢያ በዓሉንም ታደርጋለች ማለት ነው። አሁን እዚህ ላይ ህዝብም አሕዛብ የሚጠሉትም የሚወዱትም ሮማውያኑም የጽር ሰዎች የግሪክ ሰዎችም አይሁድም የኢየሩሳሌም ዕብራውያንም እንደገናም ደግሞ አረማውያን የሚባሉት በተለያየ ሀገር የሚኖሩ ኢያማንያን እግዚአብሔርን የማያምኑ እግዚአብሔር አለ የሚሉ እግዚአብሔር ተወልዷል ዓለም ድኗል የሚሉ አልወረደም አልተወለደም ብለው የካዱ እነኚህ ሁሉ በተሰበሰቡበት የእግዚአብሔር ክብር በሱ ላይ አንጸባረቀና ፊቱ የእግዚአብሔር መልአክ ፊት መስሎ አዩት ይላል መጽሐፍ ቅዱስ። እንግዲህ መሰረተ ነገሩን ስንመለከተው ከቁጥር 1 ጀምሮ ምዕራፍ 6ን ስታነቡ ለየት ያለ ታሪክ አለ። ህዝቡ እየበዙ በመጡ ጊዜ ብሎ ነው የሚጀምረው። ምን ብሎ ጀመረ? ምን እያሉ በመጡ ጊዜ? እየበዙ በመጡ ጊዜ እነኛ 12 ሐዋርያት መጀመሪያ ተመረጡ፣ 72 ጨመረባቸው። አይ የወንድ ብቻ ነው ክርስትና እንዳይባል ሴቶችን ደግሞ 36 ሴቶችን ጨመረባቸው። ክርስቶስ ማለት ነው በአጠቃላይ 120 ሆኑ። ከዚህ መካከል ይሁዳ ጌታውን ሽጦ ወጣ። ከዚያ እንደገና በይሁዳ ምትክ ደግሞ ማቲያስ የሚባለውን ተተካ። መልሰው 120 ሆኑ ክርስቲያኖች ማለት ነው። እንደዚህ እያደጉ መጡና
ጸጋ መንፈስ ቅዱስ ከወረደ በኋላ ሐዋርያት ወንጌል በሚያስተምሩበት ጊዜ በመንፈስ ቅዱስ ጸጋ ሰክረው ማለት ነው ዓለምን ሲያስተምሩ ድውይ ሲፈውሱ ለምጽ ሲያነጹ ጉር ሲያበሩ ሽባ ሲተረትሩ በዚያን ጊዜ ብዙዎች እየተጨመሩ ወደ ክርስትና መጡ ይላል። መጀመሪያ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር መጨረሻው ላይ ስታነቡ እነ ጴጥሮስ አንድ ቀን ሲያስተምሩ 3000 አጠመቁ ይላል። ስንት አጠመቁ? 3000። መጀመሪያ ስንት ነበሩ ክርስቲያኖች ብለናል? አሁን 6000 ተጨመረባቸው 3120 ሆኑ ማለት ነው። አሁንም ቀጥታ እንደገና ማስተማራቸውን ቀጠሉ ሐዋርያት። ብዙ የሚቃወማቸው ነበረ፣ ብዙ ጋር ይጋደሉ ነበረ፣ ብዙ ሰይፍ ያዙ የሚያስፈራሯቸው ነበሩ። በሰንሰለት እግራቸውን እያሰሩ እስር ቤት የሚያስገቧቸው ትሞታላችሁ ትገደላላችሁ የሚሏቸው ነበሩ። በሰንሰለት ታስረው እስር ቤት ገብተውም የሚዘምሩ ናቸው፣ የሚያዝኑ አይደለም። ክርስቲያን ታስሮ ይዘምራል። እንደዚያ ነው እምነታችን። እሳት ውስጥ ሆነን መዘመር እንችላለን፣ እስር ቤትም ሆነን መዘመር እንችላለን። ይህን የሚያስችል ጸጋ ነው እምነታችን። አባቶቻችን ያስተማሩን ይህንን ነው። እነኛ 30 ደቂቃ ስንመለከት እሳት ውስጥ ገቡ፣ 49 ክንድ የሚነድ እሳት ውስጥ ገብተው ይዘምሩ ነበር ነው የሚለው መጽሐፍ። ያዝኑ ነበር አይደል? ምን ይሉ ነበር? እሳት ውስጥ ሆነው ምን ይሉ ነበር? ይዘምሩ ነበር። እግዚአብሔር እሳቱን ስልጣን የሰጠው ሰንሰለታቸውን ሊቆራርጥ፣ እጅና እግራቸው ላይ ያለው ሰንሰለቱን ቆራርጦ ጣለው። ትንቢተ ዳንኤል ምዕራፍ 3 ላይ ስታነቡ ሰንሰለት የሚቆራርጥ እሳት የራስ ጠጉር ግን መብላት አይችልም ነበር። ምክንያቱም እግዚአብሔር እሱ እየጠበቃቸው ስለነበረ ሰንሰለቱ ተቆራርጦ ሲወድቅላቸው ለምን ከእሳቱ አትወጡም? ሰንሰለቱ ከተቆረጠ አሏቸው ሰዎች ታስራችሁ ነበረ እንዲያትወጡ ነበር የታሰራቸው። ግን ሰንሰለቱን እሳቱ በላው እናንተ ሳይበላችሁ፣ ስለዚህ አምልጣችሁ ውጡ አሏቸው። አይ ሰንሰለቱ እኮ ከእግራችን የተቆራረጠው እኮ የተፈታ ነው እኮ በእጃችን እንዲያጨበጭብ እግራችን እንዲያሸበሽብ እሳቱ ወደ ምሕረት ነው ልንዘምርበት ነው እንጂ ከእሳት አምልጠን ልንወጣ አይደለም። ስለዚህ እሳቱ ላይ እንዘምራለን አሉ። ክብር ለአባቶቻችን ይሁን። እንዘምርበታለን አሉ። አዎ ለእናንተ እሳት ያቃጥላል፣ ለኛ ደግሞ ማውደ ምሕረት ነው እንዘምርበታለን። ለኛ ቅኔ ማህሌት ነው አሉ። አልተፈቀደለትም እኛ ሊያቃጥለን፣ ምክንያቱም እኛ ምንነ የገባ ነው አሉ። ዋዋይወሙ ነበልባል ለያነድዱ እሳት ይላል ዳንኤል። ነው ያ ነበልባል እሳቱ እሳት የሚጨምሩ ቅጠል እንጨት እያመጡ የሚጨማምሩ አሉ፣ እሳቱ እንዲባባስ ማለት ነው። ያን የሚያደርጉትን እነሱን እያሯሯጠ ሲያቃጥላቸው እያሳደደ ሰፈሩን ሁሉ ሲያቃጥል እሳት ውስጥ ያሉትን ግን አይነካቸውም ነበር። ለምን? እነኛ እምነት የላቸውም፣ እነኛ እምነት አላቸው። እምነት እንደዚያ ነው። አዲስ ኪዳንን ስንመለከተው ሐዋርያት እግራቸው ታስረው እስር ቤት ነበሩ፣ ይዘምሩ ነበር ነው የሚለው። ምን ይሉ ነበር? ታስረው ይዘምራሉ፣ ጨለማ ቤት ሆነው ማለት ነው። እነ ቅዱስ ጴጥሮስ ይዘምሩ ነበር እስር ቤት ሆነው፣ ሌሎችም ሐዋርያት እንደዚያ ነበርና ስለዚህ ህዝቡ እየበዙ መጡ ሲል 3000 ተጨመረ፣ 5000 ተጨመረ፣ 8100 ሆኑ። 120 ስንት ሆኑ? 8120። አያቸው ክርስትና እያበበ ሄደ። ስለዚህ በአንጾኪያ በተባለው በኢየሩሳሌም አካባቢ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል መጽሐፍ ቅዱስ። ምን ተባሉ? ወተሰሚዑ አርድእት ክርስቲያነ በአንጾኪያ ቀድሙ ይላል መጽሐፍ ቅዱስ። እነሆ ለመጀመሪያ ጊዜ በአንጾኪያ የክርስቶስ ተማሪዎች ሁሉ ክርስቲያን የሚባል ስም ተሰጣቸው። ምን ተሰጣቸው? አዎ የመሲሁ ተከታይ ክርስቶስን የለበሱ የክርስቶስ ምስክር የሆኑ መከራውን ከፈጣሪያቸው ያዩ የተቀበሉ እሱ ባለፈበት መከራ ሊያልፉ የወሰኑ አዎ እሱን በጥምቀተ ክርስትና ከሱ ጋር አንድ የሆኑ ተጠምቀው አንድ የሆኑ ከሱ ጋር እሱን የለበሱ የኢየሱስ ማደሪያ የሆኑ እነኛ ሁሉ ክርስቲያን ተባሉ ይላል። እየበዙ በመጡ ጊዜ ህዝቡ ይልና ይጀምራል። በዚያም ወራት ደቀ መዛሙርት ወይም ተማሪዎች ማለት ነው፣ ክርስቲያኖች ማለት ነው። በበዙ ጊዜ ከግሪክ የመጡ ደቀ መዛሙርት በአይሁድ ምዕመናን ላይ አንጎራጎሩባቸው። የዕለቱንም ምግብ በአንድ ላይ ይበሉ ነበርና ምግብ ሲያካፍሉ ለባልቴቶቻቸው ለሽማግሌዎች ማለት ነው ቸል ይሏቸው ነበርና። አሁን በግሪክ የመጡ ምዕመናን አሉ፣ ከዚያው ከአይሁድ የመጡ ምዕመናን አሉ፣ ከኢየሩሳሌም ከዕብራውያንና ከግሪክ የመጡ ምዕመናን አሉ። ምግባቸውን የሚበሉት በአንድ ላይ ነው። ያ ሁሉ 120 ህዝብ አንድ ማዕድ ነበር የሚበላው። ከቃሉ ጋር ናቸው። ስንት ማዕድ? አንድ ማዕድ። የመንግስት ስራ ያለው የመንግስት ስራውን ይሰራል፣ የሚያርሰውም ያርሳል፣ የሚቆፍረው ይቆፍራል። አትክልት የሚተክለው አትክልት ይተክላል፣ እህል የሚዘራው እህል ይዘራል። የመንግስት ስራ የሚሰራው የመንግስት ስራውን ይሰራል። ሁሉም ስራውን ከሰራ በኋላ
እህል የሚዘራውም ያገኘውን ምርቱን እፍኝ መደበቅ አይችልም። ሙሉውን አንጥቶ ለማህበሩ ያስረክባል። ለሐዋርያት እግራቸው ስራ አንጥቶ ያገኘውት አርሼ ቆፍሬ ይህንን ነው ተክዬ ያገኘውት አትክልት ይሄ ነው ብለው አንጥተው ከሐዋርያት እግር ይሰጣሉ። መደባበቅ የለም። ያገኘው ሁሉ ብዙ ያመጣም ትንሽ ያመጣም አንተ ትንሽ ነው አንተ ብዙ ነው አይባባሉ። ደሞዝ የሚከፈላቸው ሁሉ 100 ሺህ የሚከፈለው 1 ሺህ የሚከፈለው እኩል ነው። ሳይደበቁ ሳይሸራርፉ አንጥተው ለሐዋርያት ያስረክባሉ። ለማን ያስረክባሉ? ለሐዋርያት። ስለዚህ ሁሉም ባንድ ማይድ ይሳተፋሉ ማለት ነው። አንተ ብዙ ነው አንተ ትንሽ የሚባል ነገር የለም። ያገኙትን አብረው ይበሉ ነበር። እንዲህ ነው የሚለው መጽሐፍ ቅዱስ። በዚያ ወራት እንደዚያ ነበር የሚተዳደሩ ክርስቲያኖች ባንድ ላይ። በአንጾኪያ ከተማ በሚኖርበት ሰዓት 8120 ሕዝብ ባንድ ማይድ ይበላል። የሁሉም ደሞዝ ነው። እገሌ ወገሌ የሚባል የለም። ትንሽ ታላቅ የሚባል ነገር የለም። ወያነብሩ ታይተገሪሆም ለሐዋርያት ያገኙትን ሁሉ አንጥተው ከሐዋርያት እግር ስር ያስቀምጣሉ። ሐዋርያት እኩል ማዕድ እንዲበላ ያደርጋሉ። ምግብ የሚያዘጋጁ እናቶች ያዘጋጃሉ። ወንጌል የሚሰብኩ ይሰብካሉ። የሚዘምሩት ይዘምራሉ። በአንድ ላይ ሆነው እግዚአብሔርን ያመልኩ ነበር። ምን ይሉ ነበር? እግዚአብሔርን ያመልኩ። እንደዚያ ነበሩ። እየበዙ ሲመጡ ግን ከግሪክ የመጡ ሰዎች ከግሪክ አምነው የመጡ ክርስቲያኖች በአይሁድ አምነው ከመጡ ክርስቲያኖች ላይ በምግብ ዙሪያ ላይ አርኪዮ ማድረግ ጀመሩ። ምን ማድረግ ጀመሩ? ሲያከፋፍሉ ያዳላሉ። የነሱን ባልቴቶች እናቶችን ቸልሏቸው ነበር። ከአይሁድ የመጡትን የግሪኮቹ ማለት ነው። ስለዚህ እንደዚህ አይነት ሲመጣ ሰላም እየጠፋ መጣ በመካከላቸው። በምግብ ምክንያት መጣላት ጀመሩ። ከቃሉ ጋር ናቸው። አሁን በምግብ እየተጣላን ሃይማኖት ይዘነጋል። በስልጣን እየተጣላን ነው ሃይማኖት እየተዘነጋ ያለ። ሁላችንም መሾም ነው የምንፈልገው። ሁላችንም መሪ መሆን ነው የምንፈልገው። ሁላችንም ሀብታም መሆን ነው የምንፈልገው። ሃይማኖት ተዘነጋ። እንደዚህ ሃይማኖትን ሲዘነጋው ደግሞ ረድኤት ይነሳል። አያችሁ ምን ይነሳል? ረድኤት ይነሳል። በእንዲህ አይነት ጊዜ የሚነቁ መሪዎች ያስፈልጋሉ ነው ባጭሩ መጽሐፍ ቅዱስ የሚነግረን ነው የምነግራችሁ። በእንዲህ አይነት ሰዓት ትውልዱ ወደ ገንዘብ ብቻ ትኩረት ሲያደርግ፣ ትውልዱ ወደ መዳራት ብቻ ትኩረት ሲያደርግ፣ ትውልዱ ወደ መጋደል ብቻ ትኩረት ሲያደርግ፣ ትውልዱ ሃይማኖትን ቸል ሲል ምንድነው ችግሩ? ከማን ነው የጎደለው? ምን ብናጎል ነው ሊከተለን ያልቻለው የሚሉ መሪዎች ያስፈልጋሉ። በዚህ ጊዜ በመካከላቸው ክርክር ተነሳ። ለኛ እናቶች ምግብ ያዳላሉ። እነማን? ከግሪክ የመጡት በአይሁድ እናቶች ላይ አድሮ እያደረጉ ነው ከአይሁድ ከመጡት። ስለዚህ አንድ ክርስትና አንድ ሃይማኖት ነው ያለን፣ አንድ ክርስቶስ ነው የምንከተለው፣ አንድ ማዕድ ብለን እየኖር እንዲህ አይነት ክፍተት ተፈጥሯል የሚል ክስ መንጣት ጀመረ። ምን መንጣት ጀመረ? ክስ መንጣት ጀመረ። ወደ ማን? ወደ ሐዋርያት፣ ወደ 12 ሐዋርያት። ያን ጊዜ ሐዋርያት ምን አደረጉ? ህዝቡን እንሰብስብና እንወያይና ችግሩን እንፍታው። ተቃሉ ጋር ናቸው። ምዕራፍ 6ን የሐዋርያት ሥራ ቤታቸው ስትሄዱ በደንብ አግሩት። አያችሁ እንዲህ አይነት ችግር ሲገጥም ሚመናን ችግር ሲገጥማቸው መሪዎች ምን አይነት መፍትሄ ማምጣት እንዳለባቸው ዝም አይባልም። አያችሁ ዝም አይባልም። መከራ ሲመጣ፣ ችግር ሲመጣ፣ ስደት ሲመጣ ምንድነው ችግሩ? ከኛ ምንድነው የጎደለው? ደግሞም እኛ መፍታት የማንችለው ከሆነ ደግሞ እስቲ ህዝቡን እንሰብስበው፣ ራሱ ህዝቡ መፍትሄ አካል ይሁን ማለት ያስፈልጋል። የሐዋርያት አባቶቻችን በህዝቡ መካከል እንዲህ አይነት ክፍተት ከተፈጠረ ምንድነው ምክንያት የሆነው ይታወቃል። ምግብ ነው። ምንድነው? ምግብ ነው ችግር የሆነው ምክንያት ተፈጠረብን። ክፍተት እየፈጠረ ያለው የምግብ ጉዳይ ነው። ይህን ጉዳይ መቋጨት አለብን። የምግብ ጉዳይ ለመቋጨት ደግሞ ብቻችን መመሪያ ሰጥተን የምንቋጨው አይደለም። ህዝቡን እናወያይ አሉ። አያችሁ ማንን እናወያይ? ህዝቡን እናወያይ። 12ቱ ሐዋርያትም ህዝቡን ሁሉ ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም አሉ። አያችሁ እስኪ በሉ 12ቱ ሐዋርያትን በሉ ህዝቡን ሁሉ ጠርተው እንዲህ አሉ፣ የእግዚአብሔርን ቃል ትተን እስኪ ድገሙት እስቲ ማዕድን ልናገለግል አይገባም። አያችሁ ከስጋዊ ማዕድ የማን ማዕድ ይበልጣል? መንፈሳዊ ማዕድ የማን ቃል ማለት ነው? የእግዚአብሔር ቃል። ስለዚህ እናንተ በምግብ የምትጨቃጨቁ ከሆነ ለእናንተና ትንሽ ምግብ ተሰጣቸው ለእናንተና ብዙ ምግብ ተሰጣቸው ብላችሁ በዚህ ታራ ነገር በሚያልፍ ነገር የምትጨቃጨቁ ከሆነ እኛ የምግብ ጉዳይ ለመፍታት የእንጀራና የዳቦ ጉዳይ በመፍታት የእግዚአብሔር ቃል ልንዘነጋ አይገባም። የተጠራ ነው ለቃሉ እንጂ ለእንጀራ አይደለም።
ለምን አይደለም? አሁን እኛ ለማንኛውም እናደምነው ለቃሉ አይደለም በየቱ ነው የለም ዘንግተነዋል። እንደው በአጠቃላይ ዘንግተነዋል። እንደው የተጠራንበትን ዓላማ እንኳን ዘንግተነዋል። ማን ነው 24 ሰዓት ወጥሮ ጧት ማታ ያለ ረፍት ዲያሪ የሚያገለግለው? አየህ፣ አዎ በቤተክርስቲያን የሚያገለግሉ ሊቃውንት አሉ። በማህሌቱም አይለዩ አሉ። እንዳምድ ቆመው እንደምሰሶ ከመቅደሱም አይለዩ አሉ። ይሄን አንዘነጋው። ሁላችንም ነን ወይ ሲባል ግን የለም። በአብዛኛዎቻችን ምንደኞች ነን። ታዲያ ለምን የሚበጠበጠው ግራ የተጋባው ምስቅልቅሉ የወጣው ለምንድን ነው? ምንደኛው በዝቶ እኮ ነው። አያችሁ፣ እነኛ እንኳን መልካም አገልጋዮችን እንኳን ማናበረታታ ለነሱ እንቅፋት የምንሆን የምናሳድድ ጦም እንዲያድሩ ምናደርግልን በአብዛኛዎች ለኔ ከተመቸኝ ጉዳይ የምንል ስጋዊ ነገር ነው አዙሮ ጥሎናል። መንፈሳዊ ነገር ማየት አልቻለም። ተሸፍኗል የልብ አይናችን። እግዚአብሔር የልብ አይናችን ይግለጥልን። አዎ ፈጠኑ አባቶቻቸው ሐዋርያት ፈጠኑና ይሄን እንድናል እንጎዳው አይገባም። ህዝብ ሊበተን አይገባም። እኛ የእግዚአብሔርን ቃል ልናገለግል እንጂ የተጠራ ነው ማይድል ልናገለግል ምን አላልንም ማለት አልተጠራንም ማለት። ስለ ስጋ ምግብ አይደለም ከረጢት አትያዙ ነው የተባልነው። የማቴዎስ ወንጌል ምዕራፍ 10 ላይ ከረጢት እኮ አትያዙ ተብለናል። አቅመዳ ከረጢት ማለት የስንቅ መቆጠሪያ ስንቅ አያስፈልግም ተብለናል። ምክንያቱም ስንቅ በጎደለ ቁጥር ቃል እግዚአብሔር ይታጎላል። አያችሁ፣ አገልግል ካልተቋጠረልን ወይም ካልተዘጋጀልን እኛ አንሄድም አንሰብክም የሚል እንዳይፈጠር ምንም አያስፈልግም፣ ከረጢትም አያስፈልግም፣ ስንቅም አያስፈልግም ያለን በምግብ ምክንያት ቃሉ እንዳይረሳ ነው። ምርኩዝ አያስፈልጋችሁም በትር እንዳትይዙ ተብለናል። በትር ኃጢአቱ ነው አይደለም፣ በትር ይዞ ምርኩዝ መያዝ። ነገር ግን አይ በትር ሰነፎቹ በትር ስለሌለን ገደል ቢገጥመን ቁልቁለት ቢገጥመን ያለ በትር መሄድ አንችልም ብለው በዚህ ምክንያት ቃሉ እንዳይታጎል ነው። ስለዚህ በእጅም እየተጨረጨሩ እስከ ምድር ዳርቻ ማንን ማገልገል ያስፈልጋል ነው? ያለ ምክንያት ማንን ማገልገል? እግዚአብሔርን ማገልገል ነው። ስለዚህ እንጥራ እናወያይ ህዝቡን አሉ። ጠርተው እንዲህ አሏቸው፣ እግዚአብሔርን ቃል ትተን ማይድ እናገለግል ዘንድ የሚገባ አይደለም አሏቸው። 4 ነጥብ። ወንድሞቻችን ሆይ ከእናንተ ወገን በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎችን ምረጡ አሏቸው። አሁን እዚህ ላይ መፍትሄ ለመስጠት ማለት ነው። እሺ ምን እናድርግ? መፍትሄው ነው ወደ ማይድ በማይድ እየተጣሉ በማይድ እየተጨቃጨቅን በእንጀራ በቁራሽ ፍርፋሪ እየተጨቃጨቅን ቃሉ ሊረሳ እኛም ይህን ችግር ለመፍታት እያል ወንጌል መስበካችን አገልግሎታችንን ልታዘናጉን ነው አንፈልግም። ይህን ጉዳይ እንዝጋው አሉ። እሺ ምን እናድርጋሉ? መንፈስ ቅዱስ የሞላባቸውን በጥበብ የተሞሉ ሰዎችን ጥሩ እምነት ያላቸውን በእምነታቸው ጽኑ የሆኑ 7 ሰዎችን እንምረጥና እነሱ ይህን ያስተዳድሩ፣ እኛ ወንጌል እንስበካሉ። መፍትሄ እስኪ በቅርብ የሚመሯቸው መንፈስ ቅዱስና ጥበብ የሞላባቸው እስኪ መሩ። አያችሁ፣ መንፈስ ቅዱስ የሞላባቸው ማለት ያደረባቸው ማለት ነው። በእምነታቸው እንከን የሌለባቸው ማለት ነው። ጸልየው ከእግዚአብሔር ጋር ቀጥታ ማገናኘት የሚችሉ አማላጆች ማለት ነው። ለልመናቸው በእግዚአብሔር ዘንድ ነው ፊት የማያስመልስ አንገት የማያስቀልስ ቀጥታ መፍትሄ የሚያስገኙ አማኞች፣ ጸሎተኞች፣ ጸጋ መንፈስ ቅዱስ ያደረባቸው 7 ሰዎችን እንምረጣሉ። አጋፋሪ የሚሆኑ ህዝቡን የሚመሩ የሚያስተዳድሩ የሚመክሩ። አያችሁ፣ እነሱን ካደረጉ በኋላ እነኛንጎቹ ወንጌል ይሰብካሉ፣ እነዚህ ደግሞ ህዝቡን ይመራሉ። ከቃሉ ጋር ናቸው። በነገራችን ላይ አሁን ሰበካ ጉባኤ በለው፣ ህንጻ ሰሪ ኮሚቴ በለው፣ ሰንበት ትምህርት ቤት አመራር በለው፣ ስብከተ ወንጌል በለው፣ እዚህ ላይ ነው የተመሰረተው። ይሄ ነው በቃ ዓላማውም ይሄ። ይሄ ሁሉ ኮሚቴ ምን ያስፈልጋል ከተባለ ድንጋይ ስለመካብ ብቻ አይደለም፣ አጥር ስለማጠር አይደለም፣ ወይም ህንጻ ስለመገንባት አይደለም። ከዚህ የሚቀድመው ህዝብን መገንባት ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ያን ጊዜ የሚገነባ ድንጋይ እንጨትም የለም። አሁን እዚያ ላይ ዋናው ዓላማው በዓለም ላይ ያለው ሁሉ ህዝብ ወደ ክርስትና እንዴት ይምጣ ነው ትግሉ የነበረው። አያችሁ፣ የሚታሰሩት እኮ አንድ የሚመን ለማንጣት 2 የሚመን ለማንጣት ነበር ሲገረፉ የነበረው። በሰንሰለት ሲታሰሩ የነበረው 3-4 የሚመን ለማሳመን ነው። ግን ጸጋ መንፈስ ቅዱስ በእነሱ ላይ ስላደረ እግዚአብሔር ከእነሱ ጋር ስላልተለየ በእምነታቸው ጽኑ፣ በጸሎታቸው የጸኑ በእግዚአብሔር ፊት የሚያሳፍር ጸሎት ስለሌላቸው ተቀባይነት ስለነበራቸው 1 ሰው እናመጣለን ሲሉ 3000 አጥምቀዋል። 2 ሰው እናመጣለን ሲሉ 5000 ያጠምቁ ነበር።
ከዚህ በኋላ የሚመሯቸው አጋፋሪ የሆኑ በምግብ ዙሪያ ጭቅጭቅ እንዳይኖር ጧት ማታ ከነሱ ጎን ሆነው የሚመክሯቸው መንገድ የሚመሯቸው በእምነታቸው የጸኑ መንፈስ ቅዱስና ጥበብ የሞላባቸው ስንት ሰዎች? 7 ሰዎችን እንምረጥ አሉ። ለዚህም ስራ እንሾማቸዋለን። አያችሁ፣ ህዝቡን ለመምራት እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማስተማር እንተጋለን። አያችሁ አባቶቻችን፣ እስኪ በሉ እኛ ግን በሉ እስኪ ለጸሎትና ቃሉን ለማስተማር ምን እንላለን? በቃ የኛ ስራዬ ነው አሉ። ስለ እንጀራ የምናስብበት ጊዜ የለም። ከረጢት አትያዙ፣ ስንቅ አያስፈልጋችሁም ተብለናል። ምርኩዝ አትያዙ ተብለናል። 2 ልብስ አትያዙ ተብለናል። ምክንያት የለውም ለእምነታችን አሉ። የተሰጠንን አደራ ልንጠብቅ ነው። የተሰጠን አደራ ዓለምን ማስተማር ነው። በጸሎታችን በትምህርታችን ህዝቡን መጠበቅና መትጋት ነው ህይወታችን ሊሆን የሚገባው። በምግብ ዙሪያ ልንጨቃጨቅ አይገባም። ይህ አይመጥነንም። ማባያቸው አሁን ዛሬ የተቸገርነው ምኑ የተባልነው ሰዎች ከምግብ ጋር የምንታገለው ከኛ በተሻለ ደግሞ ህዝቡ ደግሞ ለጸሎት የሚተጋበት ዘመን ላይ የደረስነው። እግዚአብሔር የውስጥ ልባችንን ይክፈትልን። መድኃኒዓለም ለጸሎትና ለቃሉ እንደማስተማር እንተጋለን። ይህም ነገር በእነርሱ ዘንድ የተወደደ ሆነ ማለት ህዝቡ ተቀበለው። ይናዛል ሃይማኖቱ የቀናና መንፈስ ቅዱስ ያደረበትን ሰው እስጢፋኖስን፣ ፊልጶስን፣ ኦሮኮሮስን፣ ኒቃሮንና ጢሞናን፣ ጰርጤሜኔን ወደ ይሁድነት የተመለሰው የአንጾኪያውን ኒቆላዎስን መረጡ። እነኚህ 7 ሰዎች ተመረጡ። የመጀመሪያዎቹ ሰበካ ጉባኤ፣ የመጀመሪያዎቹ ሊቃነ ካህናት መሪዎች፣ አስተዳዳሪዎች፣ የመጀመሪያዎቹ ኮሚቴ እነኚህ ናቸው። ቃለ ዓዋዲ ብትሉት እዚህ የተወሰደ ነው። ሕገ ቤተክርስቲያን ብትሉት እዚህ የተወሰደ ነው። ምንጩ ይሄ ነው ማለት ነው። ለዚህ ነው የቤተክርስቲያኗ ስርዓት ሕግ በአጠቃላይ በዘመን ሂደት የሚረቀቁ የሚተረጎሙ የሚዘጋጁ ውስጠ ደንብ፣ ሕግም፣ መተዳደሪያ ደንብ በአጠቃላይ ምንጫቸው ይሄ ነው ማለት ነው። በዚህ መሰረት ነው ሰው የሚመረጠው ለአገልግሎት የሚሰማራው። ግን ስንመረጥ ዓላማውን አውቀን ነው ወይ ሌላ ጉዳይ ነው። አንዳንድ ጊዜ ምንም ስለ ዓላማው ስለ ትምህርቱ ግንዛቤ ሳይኖር እንመረጥና ህዝብን መምራትና ማስተዳደር ሳይሆን ህዝብን የምንበጠብጥ ነው ማለት ብዙዎቻችን። ትልቁ ችግር ዓላማውን አናውቀውም ማለት ነው። በጥባጭ ሰው ካለ ዓላማውን አያውቅም ማለት ነው። እዚህ ላይ እኛ የምንመረጠው በእግዚአብሔር በረከት ለማግኘት ህዝቡን ምን ለማለት ነው? ለማጽናናት ነው። ህዝቡን ምንም ነገር እዚህ መጥቶ እንዳይጎረብጠው የተመቸ አምልኮ እንዲያመልክ ከእግዚአብሔር ጋር ቀጥታ እንዲገናኝ የሚጎረብጠው የሚያውከው ችግር እንዳይገጥመው ህዝብን መጠበቅ ነው ዓላማው። የኮሚቴ መደራጀት በየአቅጣጫው የመጀመሪያው ነው። ህዝብ ምን በጠብጥ ከሆነ ኮሚቴነቱ ይቅር ምን ይሰራል? እየሰማችሁ ምን ይሰራል? አሁን እዚህ መጥተን ጦርነት የምንገጥም ከሆነ ምን ይሰራልናል? ካልጸደቅንበት የምናጥረው አጥር የምንሰበስበው ድንጋይ ምን ይሰራል? ትርጉም አለው የለውም? አዎ ዋናው የመጀመሪያው ህንጻ እግዚአብሔር የሰው ልጅ መንከባከብ ነው። አያችሁ ሰውና እግዚአብሔር ቀጥታ የሚገናኝበት ለቃሉ መትጋት፣ ለጸሎት መትጋት፣ ለቅዳሴው መትጋት፣ ለኪዳኑ መትጋት፣ ለማህሌቱ መትጋት። በዚህ ጉዳይ ላይ ምንም ነገር ድርድር ሳይኖር የጎደለ ነገር ካለ ቀድሞ ማሟላት፣ በሚመናን ዘንድ ችግሮች የሚታዩ ከሆነ እንዴት እንፍታው ቀድሞ መወያየት፣ በራሳችን ካልቻል ወደ ህዝቡ ማውረድ ያስፈልጋል። በተለይ ይህን ዘመን ለመሻገር እንደዚህ ነው ያስፈልጋል። አለበለዚያ እንዴት ብለን በጉር በድብሩ በነበረው አሰራር አንቀጥልም። በጣም ከባድ ጊዜ ነው ያለንበት። እግዚአብሔር እሱ ይምራል። ይህም ነገር በእነርሱ ዘንድ የተወደደ ሆነ፣ ህዝቡ ወደደው። ሃይማኖቱ የቀና መንፈስ ቅዱስ ያደረበት እነኛ አሁን ያላቸው 7 ሰዎች ተመረጡ። በሐዋርያት ፊት አቆሟቸው። ምክንያቱም ሰው ከተመረጠ በኋላ በእግዚአብሔር ፊት ቆሞ ምን ይላል? ቃል ኪዳን ይገባል አይደለ? ህዝቡን ለመምራት አቆሟቸው። አመጡን፣ ጠሯቸውና አቆሟቸው። ጸለዩም፣ እጃቸውን በራሳቸው ላይ አጫኑ። ዛሬ ካህናት ዲያቆናት ቀርበው በሐዋርያት በአባቶች ፊት እንደሚሾሙ ፓትርያርኩ ጳጳሳቱን፣ ጳጳሳት ቀሳውስት ዲያቆናቱን ይሾማሉ። በየደረጃው 7 ማዕርጋትን በአጠቃላይ ከፓትርያርክ ጀምሮ ማለት ነው። ፓትርያርኩን ጳጳሳት ተሰብስበው ይሾማሉ። ፓትርያርኩ ጳጳሳትን ይሾማሉ። ከዚያ ጳጳሳት ደግሞ ቀሳውስት ዲያቆናትን ይሾማሉ ማለት ነው። 7 ማዕርጋት የሚባሉ ከጳጳስ እስከ ዲያቆን አናጉስጢስ የሚባል አለ። እስከ መጨረሻው ጻዊ ሆት የሚባለው 7ቱን የክህነት ማዕረግ ይሿሿማል። እጃቸውን ጭነው ሾሟቸው፣ ሐዋርያ ሾሟቸው። እነኚህ 7ቱን አጸደቁላቸው በሕዝቡ ፊት በእግዚአብሔር ፊት።
የእግዚአብሔርም ቃል ከፍ ከፍ አለ። ምን አለ? የማን ቃል? ምን አለ? ከፍ ከፍ አለ። በዛ ማለት ነው ዓለምን አጥለቀለቀ። ከዚህ በኋላ ትጉናቸው የተመረጡ ሰዎች መንፈስ ቅዱስ ያደረባቸው በጥበብ የተሞሉ ሰዎች ናቸው። ፍጹም እምነት ያላቸው የሚጸልዩ ለጸሎት የሚተጉ የእግዚአብሔር ቃል ከፍ ከፍ አለ። እንቅፋት ሁሉ ተወገደ ማለት ነው። ሲሰብኩ ሌላ መጨመር ጀመሩ ማለት ነው። የእግዚአብሔር ቃል ሰባሪያ፣ እዚያው አንጾኪያ፣ ኢየሩሳሌም፣ ቆጶዶቅያ፣ እስያ፣ አፍሪንጊያ እንዲሁም ደግሞ ሰማሪያ፣ ማይዶተ ሳሌም፣ ኢየሩሳሌም ማዶ ያለ እንደገናም ደግሞ እነዚህ ይሁዳ፣ ሰማሪያ የሚባሉት እስከ ምድር ዳርቻ ድረስ የእግዚአብሔር ቃል ከፍ ከፍ አለ። ዓለም እየተቆጣጠረ መጣ። አብዮ ተላለ ቃል እግዚአብሔር። የኢየሩሳሌም ምዕመናንም እጅግ በዙ። ከካህናትም መካከል ያመኑ ብዙዎች ነበሩ። እነኚህ ሌዋውያን ቀያፋ እና ሐና የሚባሉት የእነኛ ተከታዮች ከነኛ መካከልም ወደ ክርስትና ወደ አዲስ ኪዳን ክርስቶስን ከሰቀሉ መካከል ብዙዎቹ መጡ፣ ተቀላቀሉ። አዲስ ኪዳን አመኑ፣ የክርስቶስን ማዳን ማለት ነው። እስጢፋኖስም የእግዚአብሔርን ጸጋ እና ኃይል መላበት ወይም የመላበት ሰው ነበረ። በሕዝቡ መካከል ታላቅ ታምራትን ድንቅ ስራንም ይሰራ ነበረ። በሕዝቡ መካከል እስጢፋኖስ ጸጋ መንፈስ ቅዱስ መላ መንፈስ ቅዱስ ላይ በእስጢፋኖስ ላይ የመንፈስ ቅዱስ ጸጋ አደረበት ይላል። ከዚያም በኋላ ድንቅ ስራን ያደርግ ነበረ፣ ታምር ያደርግ ነበረ በሕዝቡ መካከል። የነፃ አውጪዎች ከምትባለው ምኩራብም ከቀሬናና ከእስክንድርያ ከኪልቅያና ከእስያ የሆኑ ሰዎችም ተነስተው እስጢፋኖስን ይከራከሩት ነበር። አዲስ ኪዳን ሲያስተምር ለምን ሚሉ አንዳንዶቹ ጣዖት አምላኪዎች ናቸው። በጣዖት አምልኮ እንቀጥል እንጂ ለምን አዲስ ኪዳን ተሰብካለህ፣ ለምን ክርስቶስ ተሰብካለህ የሚሉ ተከራካሪዎች ከነኛ ሀገሮች የመጡ። አንዳንዶቹ ደግሞ ፀሐይ፣ ጨረቃ፣ ከዋክብት የሚያመልኩ አሉ። በፀሐይ በጨረቃ በከዋክብት አምልኮት የያዝነውን ሕዝብ ለምን ትወስድብናለህ ብለው የሚከራከሩ ተፈጠሩ። ሌሎቹም ደግሞ የቄሳርን ሐውልት አቆመው የምድራዊ ያለፉ ነገስታትን የበሰበሱ በመቃብር ውስጥ ያሉ ነገስታትን እያመለኩ ሐውልት ለምን እያመለከ ሕዝቡ አይቀጥልም፣ ለምን ክርስቶስን አምልኩ ትሉታላችሁ ብለው እስጢፋኖስ ከመከራከር ጀምሩ ብዙዎች ሰዎች። ነገር ግን ይላል ይቃወሙ ዘንድ አልቻሉም። ይሄ ነው ነጥቡ። ምን አላሉ? ይቃወሙ ዘንድ ምን አላሉ? አልቻሉም። ከያቅጣጫው ቢሰበሰብ ብዙ ነገር ቢያወራ እንጨትና ድንጋይ አምላኪ ነው ያለው። ማን ይረዳዋል? እንጨት አይረዳ፣ ድንጋይ አይረዳ። አያችሁት? ሐውልት አይረዳም እኮ። የእግዚአብሔር ሰዎች ለመከራከር ጽኑ እምነት ስላለው መንፈስ ቅዱስ ያደረበት ሰው ስለነበረ አፋቸውን ይዘጋቸው ነበር። ሊከራከሩት ግን አልቻሉም፣ አቅም የላቸውም። ለምን? እሱ እግዚአብሔር አምላኩ ከሱ ጋር ስለሆነ መንፈስ ቅዱስ የመላበት ወይም ያደረበት ሰው ስለሆነ ሊቃወሙት አልቻሉም። በጥበብና በመንፈስ ቅዱስ ይከራከራቸው ነበርና። አያችሁ? በጥበብና አሁን ጥበብ ስጋዊ ጥበብ አለ፣ መንፈሳዊ ጥበብ አለ። ጥበብ በብዙ ይተረጎማል። ለምሳሌ ስጋዊ ጥበብ አለ፣ መንፈሳዊ ጥበብ አለ፣ መለኮታዊ ጥበብ ብለው የኛ የነገረ መለኮት ምሁራን በሶስት ይተነትኑታል። ጥበብን በስንት ይከፈላል? የነገረ መለኮት ምሁራን በሶስት ይተነትኑታል ጥበብን። ጥበብ ስጋዊ የሚባለው ይሄ ማለት የስጋ ጥበብ ማለት ማረስ፣ መቆፈር፣ መደጎስ፣ መጻፍ፣ ማንበብ፣ መተርጎም ይሄ የመሳሰለው ጥበብ ስጋዊ ይባላል። የስጋ ጥበብ መማር፣ ማስተማር፣ ወጥቶ ወርዶ ጥሮ ግሮ መኖር ይሄ ስጋዊ ጥበብ ይባላል። መንፈሳዊ ሌላው ደግሞ ፈላስፍ ፀሐዩን፣ ጨረቃውን፣ ምህዋረ ፀሐይ፣ ምህዋረ ከዋክብት ይሄ ሁሉ ስጋዊ ጥበብ ነው። መንፈሳዊ ጥበብ የሚባለው ደግሞ ጾሙ፣ ጸሎቱ፣ ፍቅሩ፣ ትትናው፣ ምጽዋቱ ነው። ደግሞ መንፈሳዊ ጥበብ ይባላል። መለኮታዊ ጥበብ የሚባለው ደግሞ ራሱ እግዚአብሔርን ይዞ መያዝ ማለት ነው። ያ ሁሉም የሚበልጠው መለኮታዊ ጥበብ እግዚአብሔር ነው። እዚህ ላይ እስጢፋኖስ እነኝህን ጥበብ አሟላ። መንፈሳዊ ጥበብን አሟልቷል፣ ስጋዊ ጥበብም መልጦታል። ከዚያ እንደገና መለኮታዊ ጥበብ ክርስቶስን ይዟል ማለት ነው። አያችሁ? ጥበብ ይለዋል ክርስቶስን። ጥበብን ነግሮሙ ለጠቢባን ይላል ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ እንደው ጥበብ ያሉ የግሪክ ሰዎች አስቸገሩት። እንደ የፕሉቶ፣ አርስቶትል፣ ሶቅራጥስ የነሱ እንትነኛ እኮ የነሱ የጠቢባን ሰዎች ነን፣ እንደው ከነኛ በላይ ምን ጥበብ አለ አይነት በትዕቢት ተናገሩ። እንደዚህ አይነት ነገር ሐሳብ ይዘው ናቃረጉት። ሐዋርያው አላወቁትም። ያን ታላቅ ሊቅ ምድርና ሰማይን የሚራቀቅ ኦሪትን ሰፍሮና ቆጥሮ መጥኖ የሚናገር 4 ነጥብ 2 ነጥብ 3 ነጥቧን ይተረጉማል። እንኳን አረፍተ ነገር የለም። ታላቁን ሐዋርያ አንተ ምን ጥበብ ትላለህ? ምን አዲስ ጥበብ አለ?
ይሄ ሰቁራጥስ ሀገር ነው። የፕሉቶ የአርስቶትል ሀገር ነው። ይሄ አሪዮስፋጎስ ይባላል። መካነ ፈላስፋ ነው የመጣበት ቦታ። ሳታውቀው ነው እንደ የመጣው? ምን አዲስ ጥበብ አለ እስኪ ንገረን አሉ። እዚያ የተበሳጨ ይመስላል። ምን አላቸው? ጥበበ ንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን ብሎ ጀመረ ትምህርቱ። እስኪ በሉ ለጥበበኞች በሉ ጥበብን እንነግራቸዋለን። የምንናገረው ጥበብ በሉ እስኪ የዚህ ዓለም ነገስታት መሪዎች የሚያውቁትን ስጋዊ ጥበብ አይደለም፣ የሚያልፉ የሚሻሩ ናቸውና ዓለም ሳይፈጠር የነበረ በሉ እስኪ ከህሊና ፍጡራን የተሰወረ ማንም ሳያስገድደው በሉ እስኪ በስጋ የተገለጠ ያን ጥበብ እንነግራችኋለን። እሱም ክርስቶስ። ክብርና ምስጋና ለአምላካችን ይሁን። ጥበብ እንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራችኋለን። ዋኮ ጥበብ በዛ ዓለም ወይ ጥበብም ላይ ተዝንቶ ዓለም ሐለውሙ ይሻሩ፣ የሚያልፉ የሚሻሩ የምድር ነገስታት መሪዎች የሚያውቁትን ጥበብ አይደለም እንናገረዋለን። ታዲያ ምን አይነት ጥበብ ነው ብላችሁ ከጠየቃችሁኝ አላቸው የፕሉቶን አይደለም፣ የአርስቶትልንም አይደለም፣ የሶቅራጥስ አይደለም። መቃብር ስር ተወሽቆ በስብሶ ቀርቷል የሁሉ ጠቢብ አለው። የሁሉ ጠቢብ የለም አለ። የኔ ጥበብማ መቃብር ረግጦ የተነሳው የሞትን ማሰሪያ የቆረጠው ጥበብ ክርስቶስ ማለት። ክብርና ምስጋና ለአምላካችን ይሁን። እሱን ነው የምናገረው። ይሄን ጥበብ ነው የምሰብከው አላቸው። ይሄ ነው የኔ ጥበብ አላቸው። በዚህ ላይ ምን ይላሉ? ምን አለ? አፋቸውን ዘጋቸው። አያቸው ወሬ ለምን ጸጋ መንፈስ ቅዱስ ያደረበት ሐዋርያ ነው። እስጢፋኖስም እንደዚያ ተከራከሩት። ተከራክረው ግን ሊያሳምኑት አልቻሉም፣ አፈሩ ነው የሚል። ለምን? መንፈስ ቅዱስ በእስጢፋኖስ ላይ ምን ብሏልና አድሯልና። ከዚያ በኋላ ወደ ሐሰት ክስ መሄድ ጀመሩ። ያላቸው አማራጭ በክርክር እስጢፋኖስን ምን ማድረግ ስላልቻሉ ከፊቱ መከራከር አቅም ስላጡ ከዚያ በኋላ ይህንን ሰው በሙሴና በእግዚአብሔር ላይ የስድብ ቃል ይናገራል። አያቸው ወደ ሐሰት ምስክር ወደ ሐሰት መጡ። ጭራሽ የማያምኑትን እግዚአብሔር በእግዚአብሔር ላይ የማይቀበሉትን ሙሴን በሙሴ ላይ ክፉ ነገር ይናገራ ብለው ሊከሱት ሞከሩ። ሲናገር ክፉ ነገር ሲናገር ሰምተነዋል የሚሉ የሐሰት ምስክሮችን አስነሱበት በእስጢፋኖስ ላይ። ሌላ አማራጭ የላቸውም። መከራከር ፈለጉ፣ ድል አደረጋቸው። እሱ ጋር ያደረው መንፈስ ቅዱስ ነው። የሚናገረው ስለ ክርስቶስ ነው። ሁልጊዜ የማይለየው በፍጹም የሚያመልከው አምላክ እሱ ጋር ነው ያለው። ተከራክረው ድል ማድረጋቸው በጉር በድንብሩ በስጋ ጥበብ ነው እነሱ የሚከራከሩ። እሱ ስጋዊ መንፈሳዊ መለኮታዊ ጥበብን ጠንቅቆ ያወቀ ታላቅ ሊቅ ነው እስጢፋኖስ። ስለዚህ መከራከር ሲያቅታቸው በእግዚአብሔር ላይም በሙሴ ላይም በኦሪታችን ላይም ክፉ ነገር ተናግሯል ብለው ከሰው ጋር ለማጣላት የሐሰት ምስክር ጠሩበት በገንዘብ ገዝተው። ህዝቡም ሽማግሌዎችና ጸሐፊዎችም አነሳሷቸው። ከበውም እየጎተቱት ወደ ሸንጎ አቀረቡት ቅዱስ እስጢፋኖስን። የሐሰት ምስክሮችንም አቆሙበት። እነርሱም እንዲህ አሉ፣ ይህ ሰው በዚህ ቤተ መቅደስ ላይና በኦሪት ላይ የስድብ ቃል እየተናገረ ዝም በል ቢሉት እምቢ አለ። ክሱ ማለት ነው። የናዝሬቱ ኢየሱስ ይህንን ቤተ መቅደስ ያፈርሰዋል፣ ሙሴም የሰጠንን ኦሪታችንን ይሽራል ሲል ሰምተነዋል። ይሄ እኮ ክርስቶስ የተከሰሰበት ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ንስትጎ ለዝንቱ በቤተ መቅደስ ሲመጻደቁ 46 ዓመት የተሰራ ቤተ መቅደስ ይሄ እኮ አባቶቻችን የሰሩት ነው፣ 46 ዓመት የፈጀ ነው ብለው በወርቅ በብር የተንቆጠቆጠ መቅደስ እንደሆነ ገለጹ። በዚያ ተመኩ። 46 ዓመት በተሰራ መቅደስ። አዎ በዘሩባቤል ተሰርቷል። የሶሎሞን መቅደስ ፈርሶ በ7 ዘመን ምርኮ በኋላ በ46 ዓመት በ46 ዓመት ዘተሐንጸ ዝንቱ ቤተ መቅደስ አሉት። 46 ዓመት እኮ እነ ዘሩባቤል አባቶቻችን የሰሩት ነው፣ አታውቅም አሉት። ምክንያቱም እዚያ ይሸጡበት ይለውጡበት ስለነበረ አስወጡ ብሎ ሲገለባበጥባቸው መቅደሴ የእግዚአብሔር ቤት ነው የአባቴ ቤት ነው ብሎ ሲያባርራቸው ይሄ እኮ 46 ዓመት የተሰራ የአባቶቻችን መቅደስ ብሎ ተመኩበት በክርስቶስ ላይ ማለት ነው። አላወቁትማ። እነሱ ዘሩባቤል የሰራው መቅደስ ነው የሚመኩበት። እሱ ዘሩባቤልን የፈጠረ ነው። አቃል ባናች እሱ ዘሩባቤልን እኮ የፈጠረው የዘሩባቤል ሰሪ ነው። ዘሩባቤልን የሰራ ነው። መቅደሱን የሰራው ዘሩባቤል ነው። እሱ ዘሩባቤልን ነው የሰራው። ዘሩባቤልን ባይፈጥረው መቅደስ ማን ይሰራላቸው ነበር? አላወቁትም። 46 ዓመት ፈጅቶ እየተሰራ ይሄ እኮ መቅደሳችን ነው።
ገበያ ምናርገው መሸጫ መለወጫ ምናርገው ለምን ብለው ተቃወሙ ንስትወለ ዝንቱ ቤተ መቅደስ አና ሐንጾ በሳልስለ እናንተ አፈርለጋችሁ 46 ዓመት ነው ያላችሁ ታው አፍርሱት በሶስተኛው ቀን ይሰራለሁ 46 ዓመት አይፈጅብኝም እሱ በ3 ዓመት እኔ እሰራዋለሁ አላቸው እነሱ ስለ መቅደስ ነው የሚከራከሩት እሱ ግን ይያላቸው ያለው ስለ ስጋው መቅደስ ስለ ራሱ ምክንያቱም 46 ዓመት የተሰራ መቅደስ ማለት 46ቱ መጻሕፍት ተብሎያት ይወርዳል ይወለዳል ብለው የተናገሩለትን የኔና አካል ሰቅላችሁ ግደሉት በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን ከሙታን ተለይቼ በስልጣኔ እነሳለሁ ነው ክብር ለስሙ ይሁን በስልጣኔ እነሳለሁ ወይ ተዘከሩ አርዳይሁ ዘይቤሎሙ በእንተ ቤተ ስጋው ስለራሱ ስጋ እየነገራቸው እንደሆነ ሐዋርያት ራሱ አልተረዱትም ይላል እንኳን አይሁድ እኔን ሲቀሉኝ ግደሉኝ በሶስተኛው ቀን እነሳለሁ 46 ዓመት ሰራ 46ቱ መጻሕፍት ተብሎያት የተናገሩልኝ የኔን አካል ሲቀሉት ግደሉት ማለት ነው እና እነሱ ምን አሉ ይቺን ዋመጥና ክርስቶስ ይከሰስበትን መቅደሱን እንደዚህው ሰራዋለሁ እያለ ይናገራል እስጢፋኖስ ሲከሱ ሌላ የሐሰት ምስክር መቸስ ያገኘው ነው የሚቀባጥረው ህሊናውን የሸጠ ስለሆነ ምንም አይጠበቅም የናዝሬቱ ኢየሱስ ይህን ቤተ መቅደስ ያፈርሰዋል ሙሴ የሰጠንን ኦሪታችን ይሽራል ሲል ሰምተነዋል ይሽራል ሲል ሰምተነዋል ክርስቶስ እኮ ኦሪትና ነቢያትን ሊሽር አልመጣውም ብሏል የማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 14 እስከ 18 ያለ ነገር ግን ይሽራል ብሎ አስተማረ ብለው የሐሰት ምስክር አዘጋጅተው መሰከሩበት በሸንጎም ተቀምጠው ለፍርድ ማለት ነው የነበሩት ሁሉ ትኩር ብለው ተመለከቱ ዳኞቹ በፍርድ አደባባይ አቅርበውታል በሐሰት ክስ ዳኞቹ ትኩር ብለው ተመለከቱ በፍርድ አደባባይ ያሉ ሸንጎዎች ማለት ለፍርድ የተዘጋጁ ዳኞች ማለት ነው እስጢፋኖስን ትኩር ብለው ተመለከቱ ተከሶ ቀርቧልና ፊቱም እንደ እግዚአብሔር መልአክ ፊት ሆኖ አዩት እስኪ በሉ ፊቱም በሉ እንደ እግዚአብሔር መልአክ ፊት ሆኖ አዩት የማን ማደሪያ ስለሆነ አዎ ትኩር ብለው ሲያዩ ዳኞቹ ደነገጡ ተጨነቁ ምክንያቱም ሰው ሆኖ ሳለ መልአክ ነው የሚመስለው አያችሁ ነጸብራቃዊ መልአክ እንደሚያንጸባርቅ መልአክ እንደዚህ ያንጸባርቅ ነበር ፊቱን ዳኞቹ ተጨነቁ እንኳን ሊፈርዱ አይደለም ቀርቶ ሲያዩት ነው ማለት ምክንያቱም የመንፈስ ቅዱስ ማደሪያ ነውና የምን ማደሪያ የመንፈስ ቅዱስ ማደሪያ አሁን እዚህ ምዕራፍ ላይ ምን ተማራችሁ ብሎ ጨርሳል ይሄ ምዕራፉን ጨረሰ ትምህርቱ በዚህ ምዕራፍ ላይ የምንማረው አያችሁ አንደኛ ህዝብ ችግር ሲገጥመው መሪዎች የችግር መፍትሄ መሆን ያለባቸው መፍታት የማይችሉ ከአቅማቸው በላይ የሆነባቸው ጉዳይ ካለ ለህዝብ አጀንዳውን አውርዶ ተመካክሮ የመፍትሄ አቅጣጫ ማስቀመጥ እንዳለ እንዴት ህዝቡን መምራት እንደሚያስፈልግ እዚህ ላይ ይነግረናል ለኛ ለቤተክርስቲያን መሪዎች የሚነግረን እውነታ ይሄ ነው ከዚያም በኋላ ደግሞ እነሱ እርዳታ መሪዎች እርዳታ የሚያስፈልጋቸው ከሆነ በእምነት በጸሎት የበረቱ ጸጋ መንፈስ ቅዱስ ያለባቸው ገዳማውያን ሊሆን ይችላሉ በጸሎት እንዲረዱ በዚያው ባሉበት ነው ሱባኤ እንዲገቡ እግዚአብሔርን እንዲለምኑ የዓለምን ማንነት የመጣውን ችግር መቅረብ መቀየር የሚችል አቅም ስላላቸው በጸሎት የበረቱ ገዳማውያን እንዲጸልዩ ለነሱ መልእክት ማስተላለፍ ባሉበት ነው ሱባኤ እንዲይዙ ከዚህ ያለው ህዝብ ደግሞ ወደ እግዚአብሔር እንዲያለቅስ በአንድ ላይ ሆኖ ተባብሮ መፍትሄ መስጠት የበረቱና ጽኑ የሆነችን ሰዎች ደግሞ መስፈርታቸው መንፈሳዊ ህይወት ሆኖ እነሱን መሪ አድርጎ ህዝቡን እንዲመሩ እንዲያስተባብሩ የችግሩ መፍትሄ ማድረግ እንደሚያስፈልግ መጽሐፍ ቅዱስ ጠንቅቆ ይነግረናል ማለት ነው ይሄንን ነው የምንማረው ማለት ነው ለአባቶቻችን ጥበቡን ምስጢሩን የገለጠ አምላካችን ለኛም ጥበቡን ምስጢሩን ይግለጥልን አዎ በጊዜ የገጠማቸውን ችግር እንደፈታላቸው እኛም አሁን በዓለማችን እንደ ሀገር እንደ ዓለም የገጠመንን ችግር እንደ ቤተክርስቲያን ለሱ የሚሳነው ነገር የለምና አምላካችን ችግሩን ሁሉ እንዲፈታልን የእርሱ ቅዱስ ፈቃድ ይሁንልን የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆያል